ሰላም ሰላም ተማሪዎች እንደምን አላችሁ? ዛሬ ባለፈው በፓይለት ኤግዛም ጂኦግራፊ በፓርት 1 የጀመርነውን ክፍል እንቀጥላለን። ዛሬ ፓርት 2 ላይ ተገናኝተናል። ከ21ኛ ጥያቄ ጀምሮ የምንሰራ ይሆናል ማለት ነው። 21ኛ ጥያቄ which of the following organization is primarily focused on promoting international monetary cooperation and exchange rate stability ይለናል። እንደ ዓለም አቀፍ ደረጃ ፋይናንሻል ጉዳዮችን መሰረት አድርገው የተቋቋመና በዓለም ላይ ያለውን ሞኔታሪ ኮኦፕሬሽን ወይም የዓለም ሀገራትን፣ የዓለም ህዝቦችን፣ የዓለም መንግስታትን የገንዘብ ትስስር፣ የገንዘብ ድግግፍ እንዲሁም ደግሞ ኤክስቼንጅ ሬቶችን የሚቆጣጠረው ስታብላይዝ የሚያደርገው የትኛው ድርጅት ነው ይለናል። ኤ ወርልድ ባንክ ይለናል። ወርልድ ባንክ ያው ያደጉ ሀገራት ገንዘብ የሚያስቀምጡበት እንዲሁም ደግሞ ለተለያዩ ፕሮጀክቶችና ዓላማዎች የሚሆን ብድርና ድጋፍ የሚደረግበት ነው። ቢ ኢንተርናሽናል ሞኔታሪ ፈንድ የስ አሁን በዓለም አቀፍ ደረጃ ሞኔታሪ ኮኦፕሬሽን እንዲኖርና ኤክስቼንጅ ሬቶችን የሚቆጣጠረው ማን ነው? አይኤምኤፍ የተሰኘው ድርጅት ወይም ኢንተርናሽናል ሞኔታሪ ፈንድ የተሰኘው ድርጅት ነው። 22ኛ ጥያቄ which of the following is an examples of human activity that impacts the environment ይለናል። አካባቢ ላይ ጉዳት ሊያደርስ የሚችል ወይም አካባቢያችን ላይ ኢምፓክት ያለው ሂውማን አክቲቪቲ የትኛው ነው? ኤ ሪሳይክሊንግ ዩዝድ ማቴሪያልስ ይለናል። አይደለም፣ ይሄ ኢምፓክት አይደለም ያለው ፖዚቲቭ ኢምፓክት ነው። ቢ ዩዚንግ ፐብሊክ ትራንስፖርቴሽን አይደለም። ሲ ፕላንቲንግ ትሪስ ኢን አርባን ኤሪያስ አይደለም። ዲ ዲፎረስቴሽን ፎር አግሪካልቸር የስ ለግብርና ስራ ተብሎ የሚደረግ የደን መጨፍጨፍ ስርዓት ወይም ዲፎረስቴሽን ይሄ ምንድነው ማለት ነው? ኔጌቲቭ ኢምፓክት ያለው በኢንቫይሮንመንት ላይ ኔጌቲቭ ኢምፓክት ያለው ሂውማን አክቲቪቲ ነው። 23 which African river is known for its high annual discharge of water ይለናል። ከሚከተሉት የአፍሪካ ወንዞች ውስጥ በአመት ውስጥ በከፍተኛ ሁኔታ የውሃ መጠኑን ሉዝ የሚያደርገው የትኛው የአፍሪካ ወንዝ ነው ይለናል። ወይም ደግሞ ሶሪ ሃይ አኑዋል ዲስቻርጅ ማለት ከፍተኛ የሆነ የውሃ መጠን የሚያገኘው እንደማለት ነው። ሶ በዓለም አቀፍ ደረጃ በከፍተኛ ሁኔታ የውሃ መጠን የሚያገኙ ሁለት ወንዞች አሉ። የመጀመሪያው የላቲን አሜሪካው አማዞን ነው፣ ወይም ደግሞ ላቲን አሜሪካ ላይ የሚገኘው የአማዞን ወንዝ ነው። ሁለተኛው ደግሞ አፍሪካ ላይ የሚገኘው ኮንጎ ላይ የሚገኘው የኮንጎ ወንዝ ነው። አኑዋል ዲስቻርጅ ማለት በከፍተኛ ሁኔታ የውሃ መጠን የሚያገኙ ወንዞች ማለት ነው። ሶ አንደኛ ማን ነው? አማዞን፣ ሁለተኛ ኮንጎ ብለን እንጠራለን። ከዛ የሚሲሲፒ ወንዝ ደግሞ ሰሜን አሜሪካ ላይ የምናገኘው ወንዝ አለ። ሶ ኮንጎ እንደ ዓለም ሁለተኛ፣ እንደ አፍሪካ ደግሞ አንደኛው አኑዋል ዲስቻርጅ ያለው የወንዝ አይነት ነው። 24ኛ ጥያቄ which of the following types of soil is commonly found in the tropical regions ይለናል። በትሮፒካል ሪጅን አካባቢ የሚገኘው የአፈር አይነት የትኛው የአፈር አይነት ነው ይለናል። የትኛው የአፈር አይነት ነው? ኤ አሉቪያል ሶይል ኖ። ቢ ላተራይት ሶይል የስ። ዴዘርት ሶይል ይለናል። አይደለም። ብላክ ሶይል አይደለም። ትሮፒካል ሪጅን ማለት ነው ከፍተኛ የሆነ የዝናብ መጠን ያለበት፣ ከፍተኛ የሆነ ሊቺንግ ወይም መጠረግ ያለበት ወይም በከፍተኛ ሁኔታ ጎርፍ ያለበት አካባቢ ነው። በተጨማሪ ደግሞ ከፍተኛ የሆነ የእጽዋት ሽፋን ያለበት ነው። ተግባባን አይደለ? ሰው እንደዚህ አካባቢ ላይ የሚገኙ የአፈር አይነቶች ናቸው? ወደ ቀይ ቀለም የሚጠጋ ቀለም ያላቸው ወይም ደግሞ ሬዲሽ የሆኑ የአፈር አይነቶች ናቸው። ሶ ላቴራይት ሶይል አንዱ ነው ማለት ነው። 25 ጥያቄ which statement describes the spatial temporal variations of temperature in ኢትዮጵያ ይለናል። በኢትዮጵያ ውስጥ ያለውን ስፓሻል ቴምፕሬቸርስ ዲስትሪቢዩሽን ወይም ደግሞ ቫሪዬሽን ከአካባቢ ላይ ወይም ደግሞ ኢትዮጵያ ውስጥ ለምሳሌ ከአዲስ አበባ ተነስታችሁ ከፋስ ትሄዱ ይችላል፣ ወይም ደግሞ ከአዲስ አበባ ተነስታችሁ ወደ አሶሳ ትሄዱ ትችላላችሁ፣ ወይ ደግሞ ከአዲስ አበባ ተነስታችሁ ሐዋሳ ትሄዱ ትችላላችሁ፣ ወይ ደግሞ ወደ ሰሜን ከአዲስ አበባ ተነስታችሁ አክሱም ትሄዱ ትችላላችሁ። ሶ ወደ እነዚህ አካባቢዎች ስትሄዱ ያለው ስፓሻል እና ቴምፖራል ቫሪዬሽንስ ኦፍ ቴምፕሬቸር አለ ወይም የመጠነ ሙቀት ልዩነት አለ። ከምን የመጣ ነው? ኤ ወይም ደግሞ የትኛው ነው የሚገልጽልን ነው? ኤ ዴይሊ ቴምፕሬቸር አር ሃየር ዛን አኑዋል አቨሬጅ ይለናል። ወይም ደግሞ በአመት ከሚመዘገበው አማካይ መጠነ ሙቀት ዴይሊው ቴምፕሬቸሩ በጣም ከፍተኛ ነው ይለናል። አዎ በቀን ለምሳሌ በቀን እስከ 35 የሆነ መጠነ ሙቀት ሊመዘገብ ይችላል። ተግባባን። ነገር ግን አኑዋል አቬሬጁን ደግሞ እንስራ። የአመቱን ደግሞ አቬሬጅ ስትሰሩ አቬሬጁ 10 ምናምን ቤት ውስጥ ነው ሊቀመጥ የሚችለው። ተግባባን። የ12ቱንም ወር ስትደምሩ በጣም ዝቅተኛ የሚመዘገብባቸው አሉ። ለምሳሌ 10፣ 18፣ 15 ወር 20 የሚመዘገብበት ይኖራል። ከፍተኛ ደግሞ እስከ 35 የሚመዘገብበት ይኖራል። ሶ የዚህን አቬሬጅ ስትሰሩ ለምሳሌ 25 ራሱ አቬሬጁ ቢመጣላችሁ የአመቱ አቬሬጅ 25 ይመጣላችሁ ራሱ የቀን ደግሞ ከ25 በላይ ይመዘገባል አይደል? ስለዚህ በቀን የሚመዘገበው ቴምፕሬቸር በአመት ካለው አቬሬጅ ይበልጣል ይለናል። A is the correct answer. B March, April and May are the coldest months of the year. No, March, April and May ሳይሆኑ ማን ናቸው? ዲሴምበር፣ ጁን፣ ጁላይ፣ ዲሴምበር፣ ጃንዋሪ፣ ፌብሩዋሪ እነዚህ ሶስቱ ወራቶች ናቸው the coldest የሚባሉት። ዳሎል ዲፕሬሽን experiences the lowest temperature. No, it is the highest temperature. No, highland experience higher temperature than lowlands ይለናል። አይደለም። So the answer is A.
26ኛ ጥያቄ how do you differentiate traditional climatic zones of ኢትዮጵያ ይለናል። ኢትዮጵያ እንግዲህ ወደ 5 የሚጠጉ ትራዲሽናል ክላይሜቲክ ዞኖች አሏት። ውርጭ፣ ደጋ፣ ወይና ደጋ፣ ቆላና በረሃ የምንላቸው ማለት ነው። ሶ እነዚህ እንዴት ዲፈረንሺየት ታደርጋላችሁ ነው። እንዴት ዲፈረንሺየት ታደርጋላችሁ? ኤ በረሃ ዞን ሪሌትድስ ቱ ኩል ቴምፕሬት ሃይላንድ ሪጅንስ ይለናል። በረሃ ሪጅን የምንለው ወይም በኢትዮጵያ ትራዲሽናል ክላይሜት ክላሲፊኬሽን ውስጥ በረሃ የምንላቸው ቀዝቃዛ የሆነ የአየር ንብረት ያላቸውን ከፍተኛማ ቦታዎች ነው ይለናል። ነው እንዴ? አይደለም። እነዚህ ቦታዎች ምን ተብሎ ነው የሚታወቁት? ውርጭ ተብሎ ነው የሚታወቁት። ቢ ደጋ ዞን ኤክስፔሪንስስ አድኩዌት ሬይንፎል ይለናል። ደጋ ዞን ወይም የደጋ አካባቢ ቦታዎች በቂ የሆነ ዝናብ መጠን ያገኛሉ ይለናል። አዎ ይህ አካባቢም አብዛኛው ኢትዮጵያ ሕዝብ የሚኖርበትና ለኑሮ ምቹ የሆነ የአየር ንብረት ክፍል ነው ተብለናል፣ ወይም ደግሞ የአየር ክልል ነው ተብለናል። ሲ ዊች ውርጭ ዞን ኢዝ ኮንፋይንድ አት ዘ ሎስት ኤሌቬሽን። ውርጭ የምንለው የአየር ንብረት ያለው ሎስት ኢሌቬሽን ያለባቸው ቦታዎች ነው ይለናል። ኖ ኤ እና ሲ ተቃይሯል አይደለ? ማነው ለሲ የሚሆነው? በረሃ ነው። ለኤ ደግሞ ውርጭ ነው። ዲ ወይና ደጋ ዞን ኢዝ ኔምድ አስ አፍሮ አልፓይን ግሎባል ይለናል። ኖ አት ዘ ግሎባል ሌቭል አፍሮ አልፓይን ተብሎ የሚታወቀው የኢትዮጵያ ትራዲሽናል ክላይሜቲክ ዞን ማን ነው? ውርጭ ነው። ወይና ደጋ ሲሆን ውርጭ ነው። እሺ 27ኛ ጥያቄ ዋት ኢዝ ዘ ኢፌክትስ ኦፍ አልቲቱድ ኦን ዘ ዲስትሪቢዩሽንስ ኦፍ አን ኢኮሲስተም ይለናል። በኢኮሲስተም ዲስትሪቢዩሽን ውስጥ የአልቲቱድ ኢፌክት የሆነው የትኛው ነው ይለናል። ኤ ብሮድ ሊፍድ ኤቨርግሪን ቬጂቴሽንስ ፋውንድ አት ዘ ሃይስት አልቲቲዩድስ ይለናል። ይህ ማለት ከፍተኛማ ቦታዎች አካባቢ ላይ አመቱን ሙሉ አረንጓዴያማ የሆኑ ቅጠላቸው ከአረንጓዴ ቀለም የማይለወጥ የእጽዋት አይነቶች ይገኛሉ ይለናል። አይደለም። ቢ ቴምፕሬቸር ኢንክሪዝስ ዊዝ አን ኢንክሪዝ ዘ አን አልቲቲዩድ ይለናል። ቴምፕሬቸር ሲጨምር አልቲቲዩድ ሲጨምር ቴምፕሬቸር አብሮ ምን ይላል? ይጨምራል ይለናል። ይሄ ተቃራኒ ነው አይደለ? 9ኛ ክፍል ቻፕተር 2 ላይ ስትማሩ ኢንቫይሮንመንታል ላብስሬት ብላችሁ የተማራችሁት ከፍታው ከባህር ጠለል በላይ በ1000 ሜትር እየጨመረ ሲሄድ ቴምፕሬቸሩ ደግሞ በ6.4 ዲግሪ ሴንቲግሬድ እየቀነሰ ይመጣል ተብላችኋል። ሲ ቱንድራ ቬጂቴሽን ካን ቢ ፋውንድ አት ዘ ሎስት ኢሌቬሽን ይላል። የቱንድራ አካባቢ በሎስት ኢሌቬሽን ላይ ወይም ደግሞ አነስተኛ ከፍታ ያላቸው አካባቢዎች ላይ የሚገኝ ነው ይለናል። አይደለም። ዲ ቶል ማውንቴን ኦፍ ዘ ትሮፒክስ ሃቭ ስኖ ከቨሬጅ አት ዘ ፒክስ ይለናል። የስ ትልልቅ ተራሮች ወይም ደግሞ የተራሮች አናት የትኞቹም የተራሮችን አናት ስትመለከቱ ምን አላቸው? የተራሮቹ ጫፍ ወይም አናታቸው በበረዶ የተሸፈነ ነው። ይህ ደግሞ ኖርማሊ ዝም ብሎ እስከ 2000 እስከ 3000 ሜትር ከፍታ ያላቸው ሳይሆን እያለን ያለው ቶል ነው። ትልልቅ በቃ ከ4000 ሜትር ከፍታ በላይ ጀምሮ ያላቸው ወይም ደግሞ በጣም ቶል የሚባሉ ወይም ትልልቅ የሚባሉ ተራሮች ለስቴሩ ለምሳሌ ኢትዮጵያ ውስጥ እነ ባሌ ተራሮች ፓርክ፣ ሰሜን ተራሮች ፓርክ ሰሜን ኢትዮጵያ አካባቢ የሚገኘው የሰሜን ወይም የራስ ዳሸን ተራሮችን ስንመለከት አናታቸው እንዳለ በረዶ ግግር ነው። እነ ኪሊማንጃሮ ኦልሞስት ከ1000 ሜትር ገደማ ጀምሮ ምንድናቸው ስላችሁ 1000 ሜትር በላይ ከ4000 ሜትር በላይ ያለው ፓርታቸው እንዳለ በበረዶ የተሸፈነ ነው። ሶ ይሄ የማውንቴን አንዱ ካራክተሪስቲክስ እንደሆነ ተምራቸዋል። 28ኛ ጥያቄ ኦፍ ዘ ፎሎዊንግ ሊስትስ ይለናል። ከሚከተሉት ሊስቶች ውስጥ ዊች ካውንትሪ ዘ ሞስት ፖፑለስ ኢን አፍሪካ ይለናል። የትኞቹ ሀገራቶች ናቸው በአፍሪካ በህዝብ ብዛታቸው ቀዳሚ የሆኑት ይለናል። ማን ናቸው? አንደኛ ናይጄሪያ ነች። ሶ ኤ አለ። እሺ ሁለተኛ ማነች? ኢትዮጵያ ነች። ሶስተኛ ኢጅፕት ነች። ሶ ዛንሰር ይሷት ኤ ነው ማለት ነው። ኤ ላይ ናይጄሪያ፣ ኢትዮጵያ፣ ኢጅፕት ይለናል። ቢ ደግሞ ኢትዮጵያ፣ ሱዳን ኤንድ ናይጄሪያ ይለናል። ይሄ አይደለም ቢኮዝ ናይጄሪያ ከአፍሪካ አንደኛ ነች በህዝብ ብዛቷ። ሲ ኢትዮጵያ፣ ሳውዝ አፍሪካ እና ሞሮኮ። ዲ ናይጄሪያ ኤንድ ሳውዝ አፍሪካ ኤንድ ጅቡቲ ነው። እነዚህን ጥያቄዎች እንግዲህ ቀለል አድርጋችሁ የምታልፏቸው ናቸው። እሺ 29ኛ ጥያቄ what was the factor for rapid urbanization in the developed countries during the 19th century ይለናል። በ19ኛው ክፍለ ዘመን ላይ ባደጉት ሀገራቶች ስልልክ እንደነ አሜሪካ እንደነ ጃፓን ወይም እንደነ በቃ በዌስተርኖቹ ደረጃ ወይም ደግሞ በቃ ያደጉ በሚባሉ ሀገራት ደረጃ ማለት ነው። በእነዚህ ሀገራቶች ውስጥ ከፍተኛ የሆነ ራፒድ የሆነ አርባናይዜሽን እንዲኖር ያደረገው ፋክተር ምንድን ነው ይለናል። ኤ ሃይ ግሮዝ ኦፍ ፖፑሌሽን ወይም ደግሞ ከፍተኛ የሆነ የህዝብ ቁጥር እድገት ነው ይለናል። አይደለም። ቢ አርባን ቱ ሩራል ማይግሬሽን ከገጠር ወደ ከተማ የሚደረግ ስደት ነው። ከከተማ ወደ ገጠር የሚደረግ ስደት ነው ይለናል። አይደለም። ቢቀይረው ግን መሆን ይችላል። ሲ ግሮስ ኦፍ ኢንዱስትሪያላይዜሽን የስ ዋነኛው ፋክተር ይሄ ነው። ባደጉት ሀገራቶች ውስጥ እንግዲህ ከፍተኛ የሆነ የኢኮኖሚ እድገት መኖሩ ምን አድርጓል? እነዚህ ሀገራቶች ባላቸው ኢንዱስትሪ እድገት ልክ ወይም በሚያስመዘግቡት ግሮስ ኦፍ ኢንዱስትሪ ልክ ምን አለ ማለት ነው? አርባናይዜሽናቸውን ግሮዝ ያደርጋል ማለት ነው። ወይም የከተማዎች እድገታቸውም ይጨምራል። እሺ 30ኛ ጥያቄ ላይ ልምጣ። 30ኛ ጥያቄ ላይ ልምጣ። what happens when two oceanic plates collide at the convergent boundary ይለናል። በኮንቨርጀንት ባውንደሪ ዳይቨርጀንት ባውንደሪ ያላችሁ ተምራችኋል። ሶ በኮንቨርጀንት ባውንደሪ ሲገናኙ
ሁለት ኦሽኒክ ፕሌቶች ወይም ከውቅያኖስ ስር የሚገኙ የመሬት ንጣፎች በኮንቨርጀንት ወይም ደግሞ ሲገጣጠሙ ማለት ነው ወይም ደግሞ በተመሳሳይ አቅጣጫ በሚያደርጉት ፎርስ ላይ ምን ይፈጠራል ነው። ዋን ፕሌት ኢዝ ሰብደክት ቢኒዝ ዘ አዘር ፎርሚንግ ኤ ዲፕ ኦሽን ትሬንች ይለናል። አንዱ ከሌላኛው በታች ምን ይላል? ሰብደክት ያደርጋል። ከአንዱ ከሌላኛው በታች ይገባል ወይም ወረታች እንዲሰጉድ ያደርገውና ምን ይፈጠራል ይለናል? ዲፕ ኦሽኒክ ትሬንች እንዲፈጠር ያደርጋል ወይም ከውቅያኖሱ ስር ጥልቀት ያለው ትሬንች እንዲፈጠር ያደርጋል ይለናል። እሺ ይሄ ልክ ነው። ቢ ዘ ፕሌት ስላይድ ፓርት ኢች አዘርስ ሆሪዞንታል ይለናል። ይሄ ትራንስባውንደሪ ፕሌት የምንለው ነው። ሲ ዘ ፕሌትስ ፑሽ አፕዋርድ ቱ ዘ ፎርም ኤ ማውንቴን ሬንጅ ይለናል። ይሄ ኦሽኒክ ፕሌት ላይ አይፈጠርም። ኮንቲኔንታል ፕሌት ቢሆን ኑሮ ይሄ ይሆን ነበር። እሺ ግን ጥያቄያቸው ያለን ኦሽኒክ ፕሌት ነው። ኦሽኒክ ፕሌት ላይ ደግሞ ሲ አይሆንም። ኮንቲኔንታል ፕሌት ላይ ግን ማን ነው? ሲ ነው። ዲ ደግሞ ዘ ፕሌት ብሬክ አፓርት ኤንድ ፎርም ኤ ኒው ኦሽኒክ ክረስት ይለናል። አይደለም። ሶ ዘ አንሰር ኢዝ ዋት? ኤ ይሆናል ማለት ነው። እሺ 31ኛ ጥያቄ ላይ ስንመጣ which of these practices can help reduce climate change ይለናል። የአየር ንብረት ለውጥን ለመከላከል የሚረዳን አክቲቪቲ የትኛው ነው? ኤ በርኒንግስ ኦፍ ሞር ውድ ብዙ እንጨቶችን ማቃጠል አይደለም። ዲፎረስቴሽን አይደለም። ዩዚንግ ፐብሊክ ትራንስፖርቴሽን አይደለም። ሊቪንግ አፕሊያንስ ፕለግድ ኢን ይለናል። ወይም ደግሞ ሊቪንግ አፕሊያንስ ፕለግድ ኢን ይለናል። ያው ጥያቄው በደንብ ሞር ልክ አይደለም። ያው እናንተ ደስ ያላችሁ መርታችሁ ለፉ። ግን እንደተሰጣችሁ መልስ ደግሞ አይ ቲንክ ወይ ሲ ወይ ዲ ነው ሊሆን የሚችለው ቢኮዝ ኤ እና ቢ አይሆንም። ዩዚንግ ፐብሊክ ትራንስፖርቴሽን ይሄ ክላይሜት ቼንጅን ሬዲዩስ ለማድረግ አያገለግልም። ምናልባት ያው የመኪና ቁጥሩን ለመቀነስ ካልሆነ በስተቀር ወይም ደግሞ በካይ ጋዝ የሚለቁ መኪኖችን ቁጥር ለመቀነስ ካልሆነ በስተቀር ያን ያህል እንትን አይደለም። እስኪ ሲ ብለን እንያዘው። እሺ 32 ጥያቄ ዘ ኮንሰንትሬሽንስ ኦፍ ካርቦን ዳይኦክሳይድ ኢን ዘ አትሞስፌር ሃዝ ቢን ራይዚንግ ፕራይመርሊ ዱ ቱ ይለናል። ካርቦን ዳይኦክሳይድ በከፍተኛ ሁኔታ እንግዲህ በአየር ውስጥ ያለው የይዘት መጠን እየጨመረ መጥቷል። ወይም ደግሞ ካርቦን ዳይኦክሳይድ ልቀቱ ጨምሮ አየር ላይ በጣም እየተበራከተ መጥቷል። የካርቦን ዳይኦክሳይድ ልቀት በአየር ውስጥ እንዲበራከት ያደረገው ምክንያት ምንድን ነው? ኤ ዲፎረስቴሽን፣ ዋነኛው ጉዳይ እሱ ነው። ቢ ኢንዱስትሪያል ኤንድ አግሪካልቸራል ፕራክቲስስ ይለናል። እሺ ኢንዱስትሪያል እና አግሪካልቸራል ፕራክቲስ ይህም አንዱ ሌላው ፋክተር ነው። ሲ ኢንክሪዝድ ቮልካኒክ ኢረፕሽንስ፣ እሺ ይሄ ከፍተኛ የሆነ የጋዝ ልቀት አለው። ቼንጅስ ኢን ዘ ኦሽን ከረንትስ አይደለም። ያው ሲ ሰልፈር ዳይኦክሳይድ እንዲጨምር ነው የሚያደርገው ወይም ደግሞ የሰልፈር ልቀት ነው የሚኖረው። የእሳተ ገሞራ ፍንዳታ ወይም ቮልካኒክ ኢረፕሽን ወደ አየር ላይ የሰልፈር ጋዝን ነው የሚለቀው። ዲፎረስቴሽንም ደግሞ ልክ እንደ ካርቦን ሞኖክሳይድ ያሉ እንትሎችን ነው የሚለቀው። የኢንዱስትሪያል እና የአግሪካልቸራል ፕራክቲሶች ወይም ደግሞ ከኢንዱስትሪ እና ከአግሪካልቸር የሚወጡ ኬሚካሎች እና ጋዞች ግን ምድር ያላቸው እነዚህ ደግሞ የካርቦን ዳይኦክሳይድ ቀጥተኛ የሆነ ኢምፓክት አላቸው ወይም ደግሞ ኢሚሽን አላቸው ማለት ነው። 33 which of the following is an examples of natural causes of climate change ይለናል። ለአየር ንብረት ለውጥ ምክንያት የሚሆን ተፈጥሯዊ ክስተት ምንድን ነው? ዲፎረስቴሽን አይደለም፣ የሰው ሰራሽ ነው። ቮልካኒክ ኢረፕሽን እሳተ ገሞራ ፍንዳታ፣ እሳተ ገሞራ ፍንዳታ የሰው ልጅ ሊፈጥረው አይችልም፣ ሊቆጣጠረው የሚችለው ነገር አይደለም። ምንድነው? በተፈጥሯዊ መንገድ የሚመጣና ተፈጥሯዊ የሆነ ክስተትና በተፈጥሯዊ መንገድ የአየር ብክለትን የሚያጣ ክስተት ነው። እሺ 34ኛ ጥያቄ if you are tasked with creating a community based strategy for reducing the impacts of climate change in the urban areas ይለናል። ወይም ደግሞ አንተ ለምሳሌ አንድ ተመራማሪ ነህና ወይም አንድ ሪሰርቸር ነህ እንበልና በአንድ አካባቢ ላይ የተፈጠረውን ክላይሜት ቼንጅ ወይም ደግሞ በአየር ንብረት ለውጥ ምክንያት የሚመጣውን ኢምፓክት ችግሮች እንዲፍትፈታ ወይም ደግሞ ለዚህ በአየር ንብረት ለውጥ ምክንያት የሚመጡትን ችግሮች ለመፍታት የሚሆን መፍትሄ እንድታቀርብ ተጋበዝክ ወይም ተጠየቅ ነው። what should be the primary focus of your plan ይለናል። አሁን ይሄን ችግር ለመፍታት በምታደርገው እንቅስቃሴ ውስጥ ያንተ የመጀመሪያው ፕላን የሚሆነው ምንድን ነው? ወይም ደግሞ የመጀመሪያ እንቅስቃሴ ሊሆን የሚችለው ምንድን ነው እያለን ያለው። ኤ ቢልዲንግ ሞር ኢንዱስትሪያል ፕላንትስ ቱ ጀነሬት ጆብስ ይለናል። የስራ ዕድል ለመፍጠር ብዙ የኢንዱስትሪ ቦታዎችን መክፈት ነው ይለናል። አይደለም፣ ይሄ ጭራሽ እንደውም ኢንዱስትሪን ባበዛን ቁጥር የአየር ብክለቱ እየጨመረው ነው። ቢ ደግሞ ኢንኮሬጂንግ ኢንዲቪጁዋልስ ቱ አዶፕት ኢነርጂ ኤፊሽንት ፕራክቲስስ ኤንድ ሬዲዩስ ዌስትስ። የስ እያንዳንዱ ግለሰብ ኢነርጂ ኤፊሽንት የሆኑ ሲስተሞችን ነው ወይም ደግሞ ኢነርጂ ሶርሱን ወደ ነን ሪኖብል ኢነርጂ ሶርሶች መቀየር የሚችልበት እንዲሁም ደግሞ ዌስቶችን ወይም ደግሞ የተለያዩ በካይ ቆሻሻዎችን የሚቀንስበት ፕራክቲሶችን አዳፕት እንዲያደርግ ነው ልንመክርም ልናደርግም ወይም ደግሞ ልናደርግ የምንችለው ማለት ነው። ሶ ዘ አንሰር ኢዝ ቢ። 35ኛ ጥያቄ why does Mesozoic era was called the ages of dinosaurs ይለናል። this is because of አለን። ሜሶዞይክ ኢራ እንግዲህ ከአራቱ መሬት ካሳለፈቻቸው ኢራዎች ውስጥ ፕሪካምቤሪያን ከዛሬ 4.5 ሚሊዮን ዓመታት በፊት ነው።
ከዛ ፓሊዮዞይክ ኢራ አለ፣ ከዛ ሜሶዞይክ ኢራ፣ ከዛ ሴኖዞይክ ኢራ አለ። ሶ ሜሶዞይክ ኢራን ስናነሳ ሜሶዞይክ ኢራ የዳይኖሰሮች ኤጅ ወይም ደግሞ ዘ ኤጅስ ኦፍ ዳይኖሰር ተብሎ ይታወቃል። እኛ ያለንበት ደግሞ አሁን የሴኖዞይክ ኢራ ተብሎ የሚታወቀው ደግሞ አይስ ኤጅ በመባል ይታወቃል። ሶ ሜሶዞይክ ኢራ ዘ ኤጅስ ኦፍ ዳይኖሰር የተባለው ለምንድን ነው? ኤ ዘ ኤክስቲንክሽንስ ኦፍ ዳይኖሰርስ ኤንድ አዘር አኒማልስ ይለናል። ዳይኖሰሮች እና ሌሎች አኒማሎች ኤክስቲንክት ያደረጉበት ነው ይለናል። አይደለም ነው። አዎ ኤክስቲንክት ያደረጉበት ነው። ነገር ግን ሙሉ ለሙሉ ደግሞ ኤክስቲንክት ስላደረጉ ኤጅ ኦፍ ዳይኖሰር ነው ማለት አንችልም። ቢኮዝ ኤጅ ማለት የምንችለው የሆነ ነገር ከተፈጠረ ነው እዛ ላይ። ቢ ዘ ዲፖዚሽንስ ኦፍ ዲድ ፓርትስ ኦፍ ዳይኖሰርስ ይለናል። በዚህ ጊዜ ዲፖዚት ሆኗል። ዘ ዲስከቨሪ ኦፍ ዘ አንሴስተርስ ኦፍ ሬፕታይልስ አይደለም። ሬፕታይልሶች ራሳቸው የተፈጠሩበት ታይም ነው። ዘ ሪሌቲቭ ዶሚናንስ ኦፍ ዳይኖሰርስ የስ ከሌሎቹ ኤጆች ይልቅ በዚህ ፔሪድ ላይ ዳይኖሰሮች የተፈጠሩበት እንዲሁም ደግሞ በስተመጨረሻም በዚህ ፔሪድ ማብቂያ ላይ የጠፉበት ታይም ነው። በአጭሩ ዳይኖሰር ብቻ ሳይሆን የተለያዩ በፊልም ላይ የምናያቸው አስፈሪና ግዙፍ የሆኑ የእንስሳቶች ወይም ፍጡራኖች የነበሩበት ታይም ነው። 36 ዋይ ሜሶዞይክ ኢራ ዋዝ ኮልድ አዝ ዘ ኤጅስ ኦፍ ዳይኖሰርስ ይለናል። ኦኬ ራሱ ጥያቄ ነው። ሶ ዘ አንሰር ኢዝ ዲ ብለናል። ኦኬ ስክሮል አላልኩት ማለት ሶሪ። እሺ 37ኛ ጥያቄ which one of the following statements compare the sizes of land masses ይለናል። ከሚከተሉት አማራጮች ውስጥ የአህጉራቶችን ወይም ደግሞ ላንድ ማስ ማለት ኮንቲነንት ነው አይደለ? ሶ ኮንቲነንቶችን በስትክክል ያወዳደረው የቱ ነው ይለናል። ኤ ዩሮፕ ኢዝ ዘ ላርጀስት ዛን ሳውዘርን አሜሪካ ይለናል። አውሮፓ ከሳውዘርን አሜሪካ ትልቅ ነች ይለናል። አይደለችም። አውሮፓ ያው ስድስተኛ ነች አይደለ? በትልቀቷ ከሰባቱ አህጉራት ስድስተኛ ነች። ሰባተኛዋ ማነች? አውስትራሊያ ነች፣ የመጨረሻዋ ትንሿ አህጉር። ሶ አውሮፓ ትንሽ ነች። ቢ ኤሽያ ኢዝ ዘ ፈርስት ኤንድ ዘ ኖርዘርን አሜሪካ ኢዝ ዘ ሰርድ ላርጀስት ኮንቲኔንት ኢን ዘ ወርልድ። የስ ኤሽያ ምንድን ነች? ዘ ወርልድ የዓለማችን የመጀመሪያዋ ወይም ትልቁ አህጉር ነች። ኖርዘርን አሜሪካ ወይም ሰሜን አሜሪካ ደግሞ ሶስተኛ ነች። ሲ አንታርክቲካ ኤንድ አውስትራሊያ ሃዝ ኦልሞስት ሲሚላር ሳይዝ ይለናል። አይደለም። አፍሪካ ኢዝ ዘ ሰከንድ ላርጀስት ኮንቲነንት ይለናል። ይህ ጥያቄ በነገራችን ላይ ሁለት መልስ ነው ያለው። ሶ እንግዲህ እስኪ ዲን እንምረጥ። ቢኮዝ የአህጉራትን ቅደም ተከተል ካስቀመጥን የመጀመሪያዋ ኤሽያ ነች፣ ሁለተኛ አፍሪካ ነች፣ ሶስተኛ ኖርዘርን አሜሪካ ነች፣ አራተኛ ላቲን አሜሪካ፣ አምስተኛ አንታርክቲካ፣ ስድስተኛ ዩሮፕ እና ሰባተኛ አውስትራሊያ ነው። ሶስት ጥያቄው ልክ አይደለም። መልሱ ግን ማን ነው? አፍሪካን ያው ሁለተኛ ነች። ስለዚህ መልሱ ቢም ዲም ይሆናል። እሺ የዚህ ጥያቄ መልስ ቢም ዲም ይሆናል። እሺ 38ኛ ጥያቄ which criteria are used by Köppens and Treuta climate classification system ይለናል። ግሬገር ኮፐን እና ትሬዋርታ የተሰኙት እነዚህ ጂኦግራፈሮች ክላይሜት ክላሲፊኬሽን ሲያስቀምጡ ወይም የአየር ንብረት ክፍፍሎችን ሲያስቀምጡ የተጠቀሙበት ሲስተም ምን አይነት ሲስተም ነው? ወይም ደግሞ ክላይሜትን ለመከፋፈል ወይም የአየር ንብረት ክፍሎችን ወደ ተለያየ አይነት ታይፖች ለመከፋፈል ምን ሲስተምን ተጠቅመዋል ነው። ኤ ቴምፕሬቸር እና ኔት ራዲዬሽንን አይደለም። ቢ ፕሪሲፒቴሽን ኤንድ ቶፖግራፊክ ኢፌክት አይደለም። ሲ ሰንሻይን ኳንቲቲ ኤንድ ዊንድ አይደለም። ዲ ፕሪሲፒቴሽን ኤንድ ቴምፕሬቸር የስ የዝናብ መጠንንና ከቦታ ቦታ ያለውን የዝናብ መጠንና መጠነ ሙቀት መጠንን በመጠቀም ባላቸው የዝናብ መጠንና በመጠነ ሙቀት መጠን መሰረት የአየር ንብረትን በተለያዩ ክፍሎች ከፋፍለዋል ማለት ነው። 39 according to the modified Köppens climate classification system ይለናል። which region is denoted by AM climatic region ይለናል። በኮፐን ክላሲፊኬሽን ሲስተም ወይም ሞዲፋይድ በተሻሻለው የኮፐን ክላሲፊኬሽን ሲስተም ላይ ኤኤም ተብሎ የተወከለው የክላይሜት አይነት የትኛው ነው ይለናል። እንግዲህ በጣም ይሄ ቻፕተር እንግዲህ 11ኛ ክፍል ቻፕተር 2 ፓርት ነውና በጣም ቀላል ነው፣ ግን ብዙ ተማሪዎች የምትጠሉትና ለማየት የማትፈልጉት ቻፕተር ነው። ግን ያው እናንተ ጀስት ሁሉ ነገር ሶሻል ትምህርት ማለት ሁሉ ነገር መሸምደድ አድርጋችሁ ስለምታስቡት ነው። ሶ የመጀመሪያው የኮፐን ክላይሜት ክላሲፊኬሽን ሲስተም እንግዲህ ኤ ነው ተብሎ የሚታወቀው ካፒታል ኤ። እሱም ማን ነው? ትሮፒካል ሪጅን ላይ ያሉ ክላይሜቶች ናቸው። ትሮፒካል ሪጅን ላይ ደግሞ ማን ያለው? ትሮፒካል ሬን ፎረስት አለ። እሱ የመጀመሪያው ክፍል ነው። ከዛ ሁለተኛው ትሮፒካል ሳቫና ምን አለ። ከዛ ትሮፒካል ዴዘርት ሶስተኛው አለ። አራተኛው ደግሞ ኤኤም ብለን የምንጠራው ማን ነው? ትሮፒካል ሙንሱን ክላይሜት። ሙንሱን ብሎ ስለሚጀምር ነው ኤኤም የተሰኘው። እሺ ትሮፒካል ሙንሱን ክላይሜት በመባል ይታወቃል። ሶ ዘ አንሰር ኢዝ ዋት ቢ ይሆናል ማለት ነው። ዘ አንሰር ኢዝ ዋት ቢ ይሆናል። ትሮፒካል ዴዘርት ሪጅንን ደግሞ ምን ብለን ትሮፒካል ሳቫናን ኤደብሊው ብለን ነው የምንወክለው። ራሱ በኤ ብቻ የሚወከለው ደግሞ ማነው? ትሮፒካል ሬን ፎረስት ሪጅን በኤኤፍ ይወከላል። እንደ አጠቃላይ ደግሞ ትሮፒካል አካባቢ ላይ ያሉ አየር ንብረቶች ኤ ተብለው ይወከላሉ። ትሮፒካል ሬን ፎረስት ኤፍ ነው ቢኮዝ ፎረስት ስላለበት። ትሮፒካል ሳቫና ደግሞ ዊንተሩ ድራይ ስለሆነ በዚህ ምክንያት ዊንተር ድራይ ሪጅን ተብሎ ስለሚጠራ ወይም በጋው ደረቅ ስለሆነ አካባቢ ትሮፒካል ሳቫና ምን ተብሎ ይታወቃል? ኤደብሊው በመባል ይወከላል ማለት ነው። እሺ 40ኛ ጥያቄ ላይ ስንመጣ of the following statement which describes the vertical climates of the world ይለናል።
የዓለምን ቨርቲካል ክላይሜት የሚገልጽልን የትኛው ነው? ኤ ቴምፕሬቸር ኢንክሪዝ ዊዝ ኢንክሪዝ አልቲቲዩድ ይለናል። ከፍታ ሲጨምር ቴምፕሬቸር ይጨምራል። ይሄ ውሸት ነው፣ በተቃራኒው ነው። ቴምፕሬቸር ዜር ኢዝ ኢንቨርስ ሪሌሽንሺፕ ቢትዊን ሬንፎል ኤንድ ኢሌቬሽን፣ በዝናብና በኢሌቬሽን መካከል ኢንቨርስ የሆነ ሪሌሽንሺፕ አለ ይለናል። ይሄ ስህተት ነው። ምክንያቱም የከፍታው መጠን እየጨመረ ሲሄድ የዝናብ መጠንም እየጨመረ ይሄዳል። ሶ ይሄን ሪሌሽንሺፕ ደግሞ ኢንቨርስ ሪሌሽንሺፕ ሳይሆን ብለን የምንጠራው ዳይሬክት ሪሌሽንሺፕ ነው፣ ወይም ቀጥተኛ ግንኙነት ነው እንጂ ኢንቨርስ የሆነ ግንኙነት አይደለም። ሲ ዲፈረንት ሎካል ክላይሜትስ ኦከር አት ዲፈረንት ኢሌቬሽንስ ይለናል። ኖ። ዲ ኢት ሪሲቭስ ኮንቬንሽናል ታይፕስ ኦፍ ሬንፎል ይለናል። የስ ይሄ ቨርቲካል ክላይሜትስ ኦፍ ዘ ወርልድ ሪጅን ምን ያለው ነው? ምን አይነት ኢኮሲስተም ያለው ነው? ይሄ በሞር በጣም ከፍተኛ የሆነ የዝናብ መጠን የሚያገኝ አካባቢ ነው። ምን ብለን የምንጠራው? ቨርቲካል ክላይሜት ያለበት አካባቢ ማለት ነው። እሺ 41ኛ ጥያቄ which factor is responsible for the formations of different world climatic region due to variations of sun angles ይለናል። እንግዲህ የዓለማችን ክፍሎች የተለያየ አይነት የመጠነ ሙቀት ልዩነት የተለያየ መጠን ያለው መጠነ ሙቀት ያገኛሉ። ይህ የመጠነ ሙቀት ልዩነት ደግሞ በምክንያት የመጣ ነው፣ በፀሐይ ጨረር ልዩነት የመጣ ነው። ሶ ዓለም ተመሳሳይ የሆነ የፀሐይ ጨረር ልዩነት አያገኝም። ሶ ይህን ኢፌክት የሚገልጽልን ክላይሜት ኮንትሮል ወይም ደግሞ ክላይሜት ኤሌመንት ማን ነው ነው? ኤ ላቲቲዩድ። የስ ማንኛውም ምድር ላይ የሚገኝ ክፍል በላቲቲዩድና ሎኬሽኑ ላይ ተመስርቶ የብርሃን መጠኑን ማወቅ እንችላለን፣ ወይም ደግሞ ምን ያህል የፀሐይ አንግል እንዳለው ማወቅ እንችላለን። ለኢኩዌተር ቅርብ ከሆነ ኢኩዌተር ላይ ከሆነ ዓመቱን ሙሉ የፀሐይ ብርሃን አለው እንላለን። ከኢኩዌተር እየራቅን በሄድን ቁጥር ደግሞ የሚያገኘውን ሶላር ሬዲዬሽን መግለጽ እንችላለን። ሶ ላቲቲዩድናል ሎኬሽኑ ምን ይነግረናል ማለት ነው? የዛን አካባቢ የፀሐይ ጨረሩን ይነግረናል፣ ወይም ደግሞ የሚያገኘውን ሶላር ሬዲዬሽን ወይም ሶላር ሬዲዬሽን ኢንካሙን ይነግረናል። 42 what is the similarity between Köppen's and Ethiopian's traditional classifications of climate ይለናል። በኮፐን ክላሲፊኬሽን ሲስተም እና በኢትዮጵያን ክላይሜት ክላሲፊኬሽን ሲስተም መካከል ያለው ዝምድና ምንድን ነው ነው? ኤ ቦዝ ዩስ ላቲቲዩድ አስ ኤ ዲተርሚናንት ፋክተር አይደለም። ቢ ሰንሻይን ኳንቲቲ ወዝ ኤ ክራይቴሪዮን ባይ ቦዝ ክላይሜትስ አይደለም። ሲ ቦዝ ክላሲፊኬሽን ዩዝ አቨሬጅ ቴምፕሬቸር፣ ሁለቱም ክላሲፊኬሽን ሲስተሞች ቴምፕሬቸርን ይጠቀማሉ። አዎ ከዛ ባለፈ ደግሞ የኢትዮጵያ ትራዲሽናል ክላይሜቲክ ክላሲፊኬሽን ሲስተም ከቴምፕሬቸር ባሻገር አልቲቱድን ይጠቀማል። የኮፐን ደግሞ ፕሪሲፒቴሽን ይጠቀማል። ሁለቱም ያመሳሰላቸው ግን ምንድነው? ቴምፕሬቸር መጠቀማቸው ነው። 43 ዋይ ላንድ ማኔጅመንት ኢዝ ኢምፖርታንት ፎር ናቹራል ሪሶርስ ነው። መሬትን መንከባከብ ወይም መሬትን ማኔጅ ማድረግ ለናቹራል ሪሶርስ ጥቅሙ ምንድን ነው? ይሄ በጣም ቀላል ጥያቄ ነው። ሪቴን ሰስቴናብል ቤኔፊት ኦፍ ሬንት ሲኪንግ ግሩፕስ አይደለም። ቢ ፕሮሞትስ ዘ ዲፔንደንሲ ኦን ነን ሪኖቨብል ሪሶርስ አይደለም። ሲ ዶብትስ ኦን ኢንጂነርስ ላንድ ማኔጅመንት ፕራክቲስ አይደለም። ዲ ባላንስ ዘ ኤክስፕሎይቴሽን ኤንድ ሪጀነሬሽን ኦፍ ሪሶርስስ የስ ዘ አንሰር ኢዝ ዋት ዲ። እሺ 44ኛ ጥያቄ which water body is greatly threatened due to domestic and industrial wastes ይለናል። ከቤት ውስጥ እንዲሁም ደግሞ ከኢንዱስትሪ በሚወጡ ቆሻሾች የሚበከለው የውሃማ ክፍል የትኛው ነው? ወይም በብዛት የሚበከለው የውሃማ ክፍል የትኛው ነው ይለናል። ካሉት የውሃማ ክፍሎች ኦሽን ይለናል። ውቅያኖስ፣ ባህር፣ ወንዞች እንዲሁም ረግረጋማ ቦታዎች ሁሉም ይበከላሉ። በሰው ልጅም ከኢንዱስትሪ በሚወጡ ቆሻሾች ይበከላሉ። ነገር ግን በኢንዱስትሪም እንዲሁም ደግሞ ከሰው ልጅ በሚወጡ ቆሻሾች ለመበከል ምን መሆን አለበት? በደንብ ለኢንዱስትሪ ቅርብ መሆን አለበት እንጂ ኢንዱስትሪዎችም ባህሮችም ይበከላሉ። ግን ለእነዚህ አክቲቪቲዎች በጣም ቅርብ የሆነው ማን ነው? ወንዞች ናቸው። ወንዞች ያው በሰዎች መንደር አካባቢ ላይ በብዛት ስለሚገኙ ለእነዚህ ብክለቶች በጣም ቅርብ ናቸው ማለት ነው። 45 ኦፍ ዘ ፎሎዊንግ ስቴትመንት ይለናል which describe the features of major rivers in Africa በአፍሪካ ውስጥ የሚገኙ ወንዞች በደንብ አድርጎ የሚገልጸው ካራክተሪስቲክስ የትኛው ነው ይለናል። ኤ ኮንጎ ኢዝ ዘ ሊዲንግ ኢን ዘ ዲስቻርጅ ኤንድ ኤሪያል ከቨሬጅ ይለናል። የኮንጎ ወንዝ ባለው የውሃ መጠንና ባለው ኤሪያል ከቨሬጅ የመጀመሪያው ቀዳሚ ወንዝ ይለናል። አዎ ዛምቤዚ ኢዝ ዘ ኦንሊ ሪቨር ሼርድ ባይ ሞር ዛን 10 ካንትሪስ ይለናል። አይደለም። የዛምቤዚ ወንዝ ከ10 በላይ ሀገራቶች የሚጋሩት የወንዝ አይነት ነው ይለናል። አይደለም። በጥቂት ሀገራቶች ውስጥ ብቻ የሚገኝ ነው። ናይል ኢዝ ዘ ሎንገስት ኤንድ ሼርድ ባይ 8 ሪፓሪያን ካንትሪስ ይለናል። የናይል ወንዝ የዓለማችን ረጅሙና በ8 ተፋሰስ ሀገራት ውስጥ የሚገኝ ነው ይለናል። አዎ የዓለማችን ረጅሙም ነው፣ የአፍሪካም ረጅሙ ነው። ነገር ግን 8 ሪፓሪያን ካንትሪ አይደሉም። 10 እና ከዛ በላይ የሚሆኑ ሀገራቶች ናቸው የናይል ወንዝን የሚጠቀሙት። ሶ ዘ አንሰር ኢዝ ዋት ኤ ይሆናል ማለት ነው። ኤ ይሆናል። እሺ 46 ጥያቄ ዋይ ዛምቤዚ ሪቨር አውቶሪቲ ወዝ ክሪኤትድ ባይ ዛምቢያ ኤንድ ዚምባብዌ ይለናል። እንግዲህ የተለያዩ ትራንስቦንደር የሆኑ ሪቨሮችን ለመጠቀም እንግዲህ ወይም ማኔጅ ለማድረግ እንግዲህ የዓለም ሀገራቶች የተለያዩ ፕራክቲሶችን ይከተላሉ። ሶ
እነዚህ ሀገራቶች ድንበራቸውን ተሻግሮ የሚሄዱ ወንዞችንና ከሌሎች ሀገራት ጋር የሚያገናኛቸውን ወንዞች በጋራ ለመጠቀም የተለያዩ ድርጅቶችን ያቋቋማሉ። ዛምቢያና እንግዲህ ዚምባብዌ የዛምቤዚ ወንዝን በጋራ ለመጠቀም የዛምቤዚ ሪቨር አውቶሪቲን ድርጅት አቋቁመዋል። ይህ ድርጅት ምንድን ነው? ዩቲላይዝ ኦውን ፎል ዳምስ ይለናል። ወይም ደግሞ ኦውን ፎል ዳምን ወይም የኦውን ፎልድ ግድብን ለመጠቀም የተቋቋመ ድርጅት ነው ይለናል። ነው እንዴ? አይደለም። እሺ ቢ ደግሞ ቢ ላይ ስንመጣ ኦፕሬት ኤንድ ሜንቴን ዘ ካሪባን ዳም ይለናል። የስ በዛምቤዚ ወንዝ ላይ እንግዲህ የተገደበ አንድ ግድብ አለ። እሱም ማነው? ካሪባን ዳም ነው ወይም የካሪባ ግድብ ነው። ይሄን የካሪባን ግድብ ለመጠቀምና ዩቲላይዝ ለማድረግ ወይም ደግሞ በዛምቤዚ ወንዝ ላይ የካሪባን ግድብ ገንብተው ከዚህ ግድብ በጋራ ለመጠቀም ነው እንግዲህ ይህንን ኦርጋናይዜሽን ያቋቋሙት ማለት ነው። 47 ዋት ኢዝ ዘ ኮንሲኩዌንስስ ኦፍ ሪሶርስ ኮንፍሊክት ይለናል። የሪሶርስ ኮንፍሊክት ወይም በተለያዩ የተፈጥሮ ሀብቶች ላይ የሚፈጠሩ ግጭቶች ኮንሲኩዌንሳቸው ውጤታቸው ምንድን ነው ይለናል። ኢት ፕሮሞት ላይቭሊሁድ ሰስቴናቢሊቲ ወይም ደግሞ የዜጎችን የኑሮ ሁኔታ ፕሮሞት ያደርጋሉ ይደግፋሉ ይለናል። አይደለም። ቢ ኢት ኢንካሬጅ ሪሶርስ ኮንዘርቬሽን ወይም ደግሞ የተፈጥሮ ሀብቶችን እንክብካቤ ይደግፋል ኢንካሬጅ ያደርጋል ይለናል። አይደለም። ኢት ኢንሃንስ ፕሮፐር ላንድ ማኔጅመንት ተገቢ የሆነ የመሬት አጠቃቀም ስርዓት እንዲኖር ያደርጋል ይለናል። አይደለም። ዲ ኢት ኢንክሪዝ ኢንቫይሮንመንታል ዲግራዴሽን ይለናል። ወይም ደግሞ የአካባቢን ብክለት የአካባቢን ጉዳት ይጨምራል ይለናል። ሶ ዘ አንሰር ኢዝ ዋት ዲ ነው። ቢኮዝ በሪሶርስ ላይ የሚፈጠሩ ኮንፍሊክቶች 11 ፍል እንደተማራችሁት አንዱ የሚመጣው ኢምፓክት ምንድን ነው? አካባቢ ላይ ጉዳት ያደርሳሉ። እሺ 48ኛ ጥያቄ ሃው ዱ ዩ ዲስክራይብ ዘ ትሬንድስ ኦፍ ፖፑሌሽን ግሮዝ ቢትዊን ዲቨሎፕድ ኤንድ ዲቨሎፒንግ ካንትሪስ ይለናል። ወይም ደግሞ በታዳጊና በአደጉ ሀገራቶች መካከል ያለው የፖፑሌሽን ግሮዝ ትሬንድ ወይም ደግሞ የህዝብ ቁጥር እድገት ሁኔታ ምን ይመስላል? እንዴት ይገለጻል ነው። ዲቨሎፕድ ካንትሪስ አለን ወይም ደግሞ ያደጉ ሀገራቶች ኤ ሃቭ ሎወር ግሮዝ ሬት ዛን ለስ ዲቨሎፕድ ካንትሪስ ይለናል። ከታዳጊ ሀገራቶች ያነሰ የፖፑሌሽን ግሮዝ ሬት አላቸው ወይም ደግሞ የህዝብ ቁጥር እድገት አላቸው ይለናል። አዎ። ቢ ሃቭ ሃየር ግሮዝ ሬት ዛን ዘ ካውንተር ፓርትስ ይለናል። አይደለም። ሲ አር ሊንክድ ባይ ዘ ሃየር ፖቴንሻል ሰፖርት ሬሽዮ ዛን ዲቨሎፒንግ ዋን ይለናል። አይደለም። ዲ ሃቭ ስታግናንት ፖፑሌሽን አስ ኮምፔርድ ቱ ለስ ዲቨሎፕድ ካንትሪስ ይለናል። አይደለም። ሶ ዘ አንሰር ኢዝ ዋት ኤ ይሆናል ማለት ነው። እሺ 49ኛ ጥያቄ ሃው ዳዝ ፍሪ ኢንተርናሽናል ማይግሬሽን ዲፈረንሺየት ፍሮም ፎርስድ ዋን ይለናል። በዓለም አቀፍ ደረጃ ብዙ አይነት የስደት አይነቶች አሉ። አንደኛው በፈቃደኝነት የምናደርገው ስደት ምን አይነት ስደት ነው? እሱ ፍሪ ማይግሬሽን የምንለው ነው። ወይም ደግሞ ራሳችን ፈልገን በተለያዩ ወይም ከተቃራኒ አቅጣጫ ወይም በሌላ አካባቢ ላይ ሆነው እኛን በሚስቡን ክስተቶች ሊሆን ይችላል። ለምሳሌ አሁን ከኢትዮጵያ ወጥቶ ወደ አውሮፓ ወይም ወደ አሜሪካ የሚሰደዱ ሰዎች ምን ፍለጋ ነው? የተሻለ ህይወት ፍለጋ ነው። እርሶ እዛ ያለው የተሻለ ህይወት እኛን ስቦን ወደዛ ለመሰደድ ስንወስን ይህ ምን ይባላል? ፍሪ ኢንተርናሽናል ማይግሬሽን ይባላል። ፎርስድ ዋን የሚባለው ደግሞ ምንድነው? ተገደን በፖለቲካ ሁኔታ ሊሆን ይችላል፣ በኑሮ ውድነቱ ሊሆን ይችላል፣ በተለያየ አይነት ምክንያቶች ከዚህ እንድንለቅ እዚህ መኖር እየፈለግን ግን ከዚህ እንድንለቅ የሚያባረረን ምክንያት ሲኖር ደግሞ ፎርስድ ይባላል። ሶ ፍሪ ማይግሬሽን happens when ይለናል። ፍሪ ማይግሬሽን የሚፈጠረው መቼ ነው አለን። ኤ ሪሶርስ ፕሮዳክቲቪቲ ኢዝ ዲክላይኒንግ ይለናል። ወይም ደግሞ የሪሶርስ ወይም በሀገራችን ውስጥ የሚገኘው የሪሶርስ ምርታማነት ሲቀንስ ነው። አይደለም። አግሪካልቸራል ላንድ ኢዝ ዲተሪዮሬትድ ይለናል። አይደለም። ሲ ፒፕልስ ሙቭ ዱ ቱ ቤተር ላይፍ ሲኪንግ። ይኸው እንዳልኳችሁ ሰዎች የተሻለ ህይወት ፍለጋ ወደ አደጉ ሀገራት ሲሰደዱ ምን ብለን እንጠራዋለን? ፍሪ ማይግሬሽን ብለን እንጠራዋለን ማለት ነው። እሺ 50ኛው ጥያቄ ለዛሬ የመጨረሻችን ጥያቄ ነው። ሃው ዱ ላንድ ሎክድ ካንትሪ ሰፈር ፍሮም ኢኮኖሚክ ዲቨሎፕመንት ይለናል። ኢኮኖሚክ ዲቨሎፕመንት ወይም ደግሞ ላንድ ሎክድ ካንትሪ ማለት ልክ እንደ ሀገራችን ኢትዮጵያ የባህር በር የሌላቸው ዙሪያቸውን በሀገራት የታጠሩ ሀገራቶች ማለት ነው። ሶ እነዚህ ሀገራቶች በኢኮኖሚክ ዲቨሎፕመንት ላይ ምን አይነት ኢምፓክት ይኖራቸዋል ነው። ወይም ደግሞ ላንድ ሎክድ ስለሆኑ ምን አይነት ችግር ይገጥማቸዋል ነው። ባይ ሜኪንግ ቺፕ ኢምፖርት ይለናል። ርካሽ የሆነ ኢምፖርት ይኖራቸዋል። ኖ የባህር ወደብ የላቸውም። ስለዚህ ለወደብ ይከፍላሉ። ምክንያቱም በባህር ተጓጉዞ የሚመጣን ፕሮዳክት የሚወርደው የት ነው? ወደብ ላይ ነው። ስለዚህ የእነሱ ወደብ ስለሌላቸው ወደብ ይከራያሉ። የወደብ ኪራይ ዋጋ አለ። ለምሳሌ ኢትዮጵያ የምታወጣው ወጪ ነው ማለት ነው። ለጅቡቲ የምትከፍለው ክፍያ አለ። ሶ ለወደብ የምትከፍሉት አለ። ከዛ ደግሞ ከዛ ወደብ ተነስቶ ደግሞ ያችን ሀገር እስኪያቋርጥ ደግሞ ትራንስፖርቴሽን እና ታክስ ደግሞ አለ። ከዛ እዚች ሀገር ውስጥ ገብቶ ደግሞ ከፍተኛ የሆነ ትራንስፖርቴሽን አለ። ሶ ይሄ ነው እንግዲህ ሀገራችን ላይ የመኪና ዋጋ በጣም ውድ የሆነበትና የናረበት ዋጋ ምክንያት ለምንድን ነው? ለምሳሌ ኬንያ ሞምባሳ ድንበር ላይ በ500 ሺህ በ700 ሺህ የሚራገፍ ራቫፎር መኪና ሀገራችን ላይ መጥቶ እስከ 3 ሚሊዮን እስከ 4 ሚሊዮን ይሸጣል። ለምንድን ነው? እዛ ጋር 700 ሺህ ወደብ ላይ ቢራገፍም ለወደብ የሚከፈለው አለ፣
ለትራንስፖርቴሽን የሚከፈለው አለ። ቀረጥ ደግሞ 200% ነው ኢትዮጵያ ውስጥ እንደምታውቁት። ሌክዠሪ ፕሮዳክቶች ከ200% በላይ ነው የምትከፍሉት። ይህን ስትመጡ አሁን የ700 ሺህ 200% ማለት ምን ማለት ነው? ወደ 1.4 ሚሊዮን ብር ነው የሚመጣው። እሱን ደምሩት። የመኪና ዋጋ የወረደበትና የቀረጡ ብቻ 2.1 ሚሊዮን ብር መጣ። ከዛ ትራንስፖርቴሽን ሲጨምሩ ምን ስትሉ ዋጋው እየናረ ይመጣል። ቺፕ ኢምፖርት የለም። ባይ ኢንካሬጂንግ ኮምፒቲቲቭ ኤክስፖርት አይደለም። ባይ ፔይንግ ሃይ ትራንስፖርቴሽን ኮስት የስ ከፍተኛ የሆነ ትራንስፖርቴሽን ኮስት እንዲከፍሉ ይገደዳሉ። ይሄ ትራንስፖርቴሽን ኮስት ደግሞ የእቃውን ዋጋ እንዲጨምር ያደርገዋል ማለት ነው። እሺ ተማሪዎች ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ በፓርት 3 ከ51ኛ ጥያቄ ደግሞ ጀምሮ እንሄዳለን ማለት ነው። ሁላችሁም እንግዲህ የቀረቻችሁን ጊዜ ጥያቄ እየሰራችሁ እንደምታሳልፉ ተስፋ አለኝ። መልካም የንባብ ጊዜ፣ መልካም ጊዜ ለሁላችሁም። ሰላም